አርሰናል ከ22 ዓመታት የጥበቃ ጊዜ በኋላ የፕሪሚየር ሊጉን ዋንጫ የማንሳቱ ህልምውን ከሆነ በኤምሬትስ ስቴዲየም ቼልሲን ያሸነፉበት ይህ ልብ አንጠልጣይ ጨዋታ በታሪክ ማህደር በወርቅ ቀለም መጻፉ አይቀርም። ቆንጆ እግር ኳስን ወደ ጎን ትተው ዋንጫ አሸናፊ ወደሚያደርገው አስቀያሚ ግን ውጤታማ ስልት የተቀየሩት መድፈኞቹ ሙሉ የፕሪሚየር ሊጉን ክለቦች እያርበረበረ ያለ አንድ የተደበቀ ሚስጥራዊ የጦር መሳሪያ አላቸው። በዛሬው ቪዲዮአችን አርሰናል እንዴት የሻምፒዮንነት ስነ ልቦና እንደተላበሰ፣ የቼልሲን አደገኛ የዲሲፕሊን ውድቀት እንዲሁም ከማንቸስተር ሲቲ ጋር የሚያደርጉትን የሞት ሽረት የዋንጫ ፉክክር በጥልቀት እንፈትሻለን። ቪዲዮን እስከ መጨረሻው ይመልከቱ። ከእንግዲህ እስከ የውድድር ዓመቱ መጨረሻ ድረስ የሚኖረው እያንዳንዱ የአርሰናል ጨዋታ ከፍተኛ ውጥረት የነገሰበት ይሆናል። የዋንጫ ተቀናቃኞቻቸው አስቀድመው አሸንፈው ነጥብ ሲሰበስቡ ያንን ተከትሎ አሸንፎ መውጣት ትልቅ ጫናን መቋቋም ይጠይቃል። በአርሰናልና ቼልሲ ጨዋታ ያየነውም ይህንኑ ፍጹም ጫና ነው። ጨዋታው ቀላል አልነበረም። አርሰናል 2-1 አሸንፎ ቢወጣም የደጋፊዎችን ልብ ያንጠለጠሉ በርካታ አጋጣሚዎች ነበሩት። በመጀመሪያው አጋማሽ የነበረው በራስ መተማመን በራስ ላይ በተቆጠረ ግብ ሲረበሽ፣ በሁለተኛው አጋማሽ ደግሞ የፍርሃት ድባብ ስቴዲየሙን ውጦት ነበር። ተጋጣሚዎች አደገኛ ሙከራዎችን ሲያደርጉ፣ በተለይም ጨዋታው ሊጠናቀቅ ጥቂት ሲቀረው አሌሃንድሮ ጋርናቾና ጆኦ ፔድሮ የፈጠሯቸው እጅግ አደገኛ ሙከራዎች፣ ዴቪድ ራያ በሚያስገርም ብቃት ያዳናቸው ኳሶች የአርሰናልን ደጋፊዎች በከፍተኛ የስሜት መለዋወጥ ውስጥ አሰልፈዋቸዋል። ይህ ግን ትልቅ ትርጉም አለው። እግር ኳስ ላይ የውበት ጨዋታ ብቻ ዋንጫ አያመጣም። የብዙ የኳስ አፍቃሪያን ፍላጎት አዝናኝና ክፍት ጨዋታ እንዲኖር ነው። ነገር ግን አሁን ላይ ያለው አርሰናል የተለየ ነው። የውበት ጨዋታን ትቶ ውጤት ላይ ብቻ ያተኮረ የሻምፒዮኖች ሜንታሊቲ አምጥቷል። ተጫዋቾቹ በሜዳ ላይ የሚያሳዩት መረጋጋትና ጫናን ተቋቁሞ 3 ነጥብ ይዞ የመውጣት ብቃት ቡድኑ ከ20 ዓመታት በላይ የራቀውን የፕሪሚየር ሊግ ዋንጫ ለማንሳት ምን ያህል ቁርጠኛ እንደሆነ ያሳያል። የጨዋታው መጠናቀቅን ተከትሎ የተጫዋቾቹ አከባበር ሲታይ ጨዋታው ምን ያህል አድካሚና ፈታኝ እንደነበር በግልጽ ያሳያል። ወደ ዋናው ጉዳያችን እንምጣ። ውድ የእግር ኳስ ተከታታዮቻችን፣ የአሁኑ አርሰናል ትልቁና ዋነኛው የጦር መሳሪያ ምን እንደሆነ ታውቃላችሁ? አዎ፣ አልተሳሳታችሁም። የቆሙ ኳሶች። በአሁኑ ሰዓት አርሰናል ከቆሙ ኳሶች ግብ በማስቆጠር በመላው አውሮፓ ወደር የለውም። ቁጥሮቹ የሚያሳዩት እውነታም አስገራሚ ነው። አርሰናል በዚህ የውድድር ዓመት በሁሉም ውድድሮች ካስቆጠሯቸው ግቦች ውስጥ 32.7 በመቶ የመጡት ከቆሙ ኳሶች ነው። አስቡት፣ 1/3ኛው የቡድኑ ግብ የሚመጣው ከማዕዘን ምትና ከቅጣት ምቶች ነው። በፕሪሚየር ሊጉ ብቻ በዚህ ዓመት ከቆሙ ኳሶች ያስቆጠሩትን የግብ መጠን ወደ 19 አድርሰውታል። ከማዕዘን ምት ብቻ 16 ግቦችን በማስቆጠር የፕሪሚየር ሊጉን ታሪካዊ ክብረ ወሰን ተጋርተዋል። አሁን በቀሩት ጨዋታዎች ይህንን ሪከርድ በብቸኝነት መስበራቸው አይቀርም። በቼልሲው ጨዋታ እንኳን አርሰናል ሁለቱንም ግቦቹን ያገኘው የዊሊያም ሳሊባንና የጁሪያን ቲምበር ግቦችን ጨምሮ ከዚሁ ስልት ነው። ግን አርሰናልን በዚህ ዘርፍ እንዲሁ ስኬታማ ያደረገው ምንድን ነው? 3 ዋና ዋና ምክንያቶች አሉ። አንደኛ፣ ምርጥ ኳስ አቅራቢዎች አሏቸው። አዎ፣ ኳሷን ወደ ውስጥ ሲያሻግሩ በትክክለኛ ቦታና ፍጥነት ነው። ሁለተኛው፣ ኳስ ለማግኘት ወደ ውስጥ የሚገቡ አደገኛ ተጫዋቾች አሏቸው። እነዚህ ተጫዋቾች ኳስን በግንባራቸው ለመግጨትና ግብ ለማስቆጠር አካላዊ ጥንካሬን ብቻ ሳይሆን የማይበገር ስነ ልቦና አላቸው። ሶስተኛው፣ ስልታዊ የቆሙ ኳስ አሰልጣኞች ቡድንም ስላላቸው ነው። በአሁኑ ሰዓት ተጋጣሚ ቡድኖች በአርሰናል ላይ ጥፋት ሰርተው ቅጣት ምት ማሰጠት ወይም ኳስ አውጥተው የማዕዘን ምት ማሰጠት እጅግ ያስፈራቸዋል። ምክንያቱም የአርሰናል ተጫዋቾች በሳጥን ውስጥ ያላቸው አሰላለፍ የኳስ አወጣጥና የተጋጣሚን ተከላካይ የማዘናጋት ስልት ለማስቆም ከባድ ነው። ይህ አስቀያሚ ሊመስል የሚችል ግን እጅግ ውጤታማ የሆነ ስልት አርሰናልን የዋንጫው ዋነኛ ተፎካካሪ አድርጎታል። በሌላ በኩል ቼልሲዎች ከባድ ፈተና ውስጥ ወድቀዋል። ከቆሙ ኳሶች በቀላሉ ግብ የማስተናገድ ድክመታቸው በዚህ ጨዋታ ዋጋ አስከፍሏቸዋል። ወደዚህ ጨዋታ ሲገቡ ቼልሲዎች ከቆሙ ኳሶች በማስተናገድ በፕሪሚየር ሊጉ ከፍተኛ ቁጥር ነበራቸው። ይህ ድክመታቸው ደግሞ አርሰናል ፊት ራቁቱን ቀርቷል። ከዚህም በላይ የቼልሲ ትልቁ ችግር እያሽቆለቆለ የመጣው የቡድን ዲሲፕሊን ነው። በዚህ ጨዋታ ላይ ፔድሮ ኔቶ በሁለት ቢጫ ካርድ ከሜዳ መወገዱን ተከትሎ ቼልሲ በዚህ የውድድር ዓመት በፕሪሚየር ሊጉ ያስተናገደውን የቀይ ካርድ መጠን ወደ 7 አድርሶታል።
ይህ በሊጉ ከፍተኛው ቁጥር ነው። ወጣት ስብስብ በመሆኑና ልምድ በማነስ ምክንያት የሚፈጠሩ ጥቃቅን ስህተቶች ቡድኑን ዋጋ እያስከፈሉት ይገኛሉ። በከፍተኛ የዋንጫና የደረጃ ፉክክር ውስጥ ያለ ቡድን እንዲህ አይነት ተደጋጋሚ የቀይ ካርድ ቅጣቶችን እያስተናገደ ስኬታማ ሊሆን አይችልም። የአሰልጣኝ ሊያም ሮዚኔሪ ጫጉላ ጊዜ በእርግጥም ያበቃ ይመስላል። ቼልሲዎች ጊዜ የላቸውም። ይህ ሽንፈት ቼልሲን በተከታታይ ለ3 ጨዋታዎች ድል አልባ ያደረገው ሲሆን ከ3 ቀናት በኋላ ወደ ቪላ ፓርክ አምርተው አስቶን ቪላን የሚገጥሙበት ጨዋታ የውድድር ዓመታቸው ዕጣ ፈንታ የሚወስን ይሆናል። ከተሸነፉ ከሻምፒዮንስ ሊግ ተሳትፎ በ9 ነጥብ ርቀው ህልማቸው ሊጨልም ይችላል። ከቀዷቸው 9 ጨዋታዎች ውስጥ አብዛኞቹ ከከፍተኛ ክለቦች ጋር የሚደረጉ በመሆናቸው ቼልሲዎች ማንነታቸውን በፍጥነት መፈለግ ግድ ይላቸዋል። የዘንድሮ የፕሪሚየር ሊግ የዋንጫ ፉክክር እጅግ ተጠባቂ ሆኗል። አርሰናል ከትልልቆቹ 6 ክለቦች ጋር የሚያደርጋቸውን ጨዋታዎች በጥሩ ውጤት አጠናቋል። 3 ድል፣ 3 አቻና 3 ሽንፈት በማስተናገድ እነዚህን ፈታኝ ጨዋታዎች አልፏል። አሁን የቀሩት ጨዋታዎች ላይ ትኩረት እናድርግ። አርሰናል ከፊቱ ብራይተን፣ ኤቨርተን እና ቦርንሞዝን በሜዳው የሚያገኝ ሲሆን እነዚህን ጨዋታዎች የግድ ማሸነፍ ይኖርበታል። ምክንያቱም ሚያዝያ ወር አጋማሽ ላይ ወደ ኢትሃድ አምርቶ አደገኛው ማንቸስተር ሲቲን የሚገጥምበት ቀን የሊጉን አሸናፊ ሊወስን የሚችል የፍጻሜ ያህል ጨዋታ ነው። ማንቸስተር ሲቲ በበኩሉ ቀሪ የሜዳ ላይ ጨዋታዎቹ አብዛኞቹ ያን ያህል ከባድ የሚባሉ አይደለም፣ ምንም እንኳን በሊድስ ዩናይትድ ጋር ባደረገው ጨዋታ የፈተነው ቢሆንም። ኖቲንጋም ፎረስት፣ ዌስትሃም እና የመሳሰሉትን የሚያገኙ ሲሆን ነገር ግን ከቼልሲና ከራሱ ከአርሰናል ጋር የሚያደርጉት ጨዋታ የሲቲን ጉዞ ሊገታው ይችላል። የፔፕ ጋርዲዮላው ስብስብ በጸረ ማጥቃት በቀላሉ ሊጠቃ የሚችል ክፍተት እንዳለው በተደጋጋሚ ታይቷል። አርሰናል ይህንን የሲቲ ክፍተት ለመጠቀም የቆሙ ኳሶች ብቃቱን አሟጦ መጠቀም ይኖርበታል። ሌላው ትልቁ የአርሰናል ትኩረት ሻምፒዮንስ ሊግ ነው። አርሰናል በሻምፒዮንስ ሊግ አንጻራዊነት የተሻለና ቀላል የሚባል ድልድል ውስጥ በመውደቁ ቡድኑ በሁለቱም ውድድሮች እኩል ትኩረት አድርጎ እንዲጓዝ እድል ፈጥሮለታል። በአንጻሩ ሲቲ ጠንካራ ተጋጣሚዎችን ስለሚያገኝ የዋንጫ ፉክክሩ እስከ መጨረሻው ጨዋታ ድረስ እንደሚያጓጓ ጥርጥር የለውም። እያንዳንዱ ድል አርሰናልን ወደ ዋንጫው አንድ እርምጃ ሲያቀርበው፣ እያንዳንዱ ከባድ ጨዋታ ደግሞ ቡድኑን ይበልጥ ጠንካራ እያደረገው ይሄዳል። ውድ የቻናላችን ቤተሰቦች አርሰናል በአሁኑ ሰዓት እያሳየ ባለው ብቃትና ከቆሙ ኳሶች በሚያገኘው አስገራሚ ውጤት ማንቸስተር ሲቲን በልጦ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ያነሳል ብላችሁ ታስባላችሁ? ወይስ የፔፕ ጋርዲዮላው ማንቸስተር ሲቲ በመጨረሻዎቹ ጨዋታ ልምዱን ተጠቅሞ ዋንጫውን ይወስደዋል? ሐሳብና ግምታችሁን ከታች በኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ በማድረግ አጋርነታችሁን አሳዩን። እንዲሁም ለተጨማሪና ጥልቅ ላላቸው ትንታኔዎች ሰብስክራይብ ማድረግ እንዳትረሱ። በቀጣይ አዲስ የኳስ መረጃ እስከምንገናኝ መልካም ጊዜ